ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። የሊቨርፑል አዲሱን ተከላካይን የተመለከት ነው። ወደ ሌላኛው ጉዳይ እንለፍና የካርሎስ ካስሜሮን ጉዳይ እንመልከት። በማንቸስተር ዩናይትድ ጥሩ ጊዜን እያሳለፉ ከሚገኙ ተጫዋች መካከል አንዱ ነው። ግን በውድድር አመቱ መጨረሻ ዩናይትድን እንደሚለቅ ይፋ አድርጓል ከጥቂት ጊዜያቶች በፊትና በጥሩ ጊዜ ላይ የሚያጣው ይመስላል ዩናይትድ። እንመልከተኝ ጉዳይ ማንቸስተር ዩናይትድ ካሴሜሮ ባይለቅም ቢቆይም ኖሮ ተከላካይ ማምጣት ነበረ። አማካይ ተከላካይ ማምጣት አለበት። ክረምት ላይ የዩናይትድ ደጋፊዎች ትልቁ ምኞት የነበረው አማካይ ማምጣት ነው። የካርሎስ ባሌባ ስም መጠቀሱ ትልቅ ኤክሳይትመንት ፈጥሮ ነበር። ደግሞ አንደርሰን ከኖቲንገም ፎረስት ይባል ነበር፣ ወይ አዳም ዋርተን ከክሪስታል ፓላስ ይባል ነበር። ሁሉም የካሴሚሮ ፕሮፋይል ተጫዋቾች አይደሉም፣ ግን ካሴሚሮ ቦታ ላይ የሚጫወቱ ግን ወጣት ተጫዋቾች ናቸው። ካሴሚሮ የዛሬ አመት መልቀቁ በጣም ትልቅ ራስ ምታት የሚሆን አይመስልም ነበር። በትልቁ የሚያሳጣው ነገር ያለ አይመስልም ነበር። ምክንያቱም ባለፈው ሳነሳ እንደነበረው ከኖቬምበር መጨረሻ ድረስ እስከ ፌብሩዋሪ 2 ድረስ ባለው ጊዜ በሁለት ሙሉ ወር 130 ደቂቃ ነበር የተጫወተው። ቦታ ውስጥ ቡድን ውስጥ ቦታ አልነበረውም። ሩበን አሞሪም ራሱ ቶቢ ኮሊየር ከአርሰናል ጋር አሁን ለምሳሌ በኤፍኤ ካፕ አርሰናልን ገጥመው በኤምሬትስ በመለያ ምት ባሸነፉ ጊዜ ቶቢ ኮሊየር ነው ተቀይሮ ገብቶ የተጫወተው። ካሴሚሮ ቤንች ላይ ሆነ አንድም ደቂቃ አልተሰለፈም። የትልቅ ጨዋታ ኤክስፒሪየንስ ያለው ተጫዋች ነው። ዩናይትድ በ10 ተጫዋች ነው እየተጫወተ ያለው። ስለዚህ በተቀረው ጊዜ የበለጠ ሪዘርቭድ ይሆናል። እንደዛ ከሆነ ካሴሚሮ ራሱ የሚከላከልበት ዲስታንስ የተወሰነ ይሆናል። ለዛ በሚል እንኳን አልገባም። ያን ያህል ነው ከአስፈላጊነት ውጪ የነበረው። 9 ተከታታይ ጨዋታዎች ላይ አንድ ደቂቃ እንኳ አልተሰለፈም። ስኳድ ውስጥ ነበር፣ ቤንች ላይ ይቀመጣል፣ ለደቂቃም ወደ ሜዳ አይገባም። የዛሬ አመት ብትጠይቅኝ የካሴሚሮ መልቀቅ ትልቅ ቀዳዳ ይፈጥራል። ስለዚህ ዩናይትድ እንዴት ሊያደርግ ነው የሚል ራስ ምታት ይፈጥራል ቢባል የማይመስል ነበር። አሁን ግን እንደዛ ነው የሆነ ያለው። አሁን ሰሞኑን ጥሩ እየተጫወተ ስለሆነ ብቻ አይደለም። ለእኔ ይሄኛው ሲዝን ከተጀመረበት ጊዜ ጀምሮ ከማንቸስተር ዩናይትድ ኮንሲስተንት ተጫዋቾች መካከል አንደኛው ካሴሚሮ ነው። ሊያውም በጣም አስቸጋሪ በሆነ ሲስተም ውስጥ የሩበን አሞሪም 3-4-2-1 ፎርሜሽን ብዙ ያነጋገረ ነው፣ ግን ተጫውቶበት የሚያውቅ ሲስተም አይደለም ተጫዋቹ። አንዳንድ ጊዜ በዚህ እድሜ በ33 አመት ፍጹም ተጫውቶ ከሚያውቅበት ሲስተም የተለየ ሲስተም አዳፕት ማድረግ አስቸጋሪ ነው። ግን እሱ ብቻ ሳይሆን የዚህን ተጫዋች ወርክሎድ የበለጠ ዲማንድ የሚያደርግ ሲስተም ነው። 2 አማካዮች ብቻ ስለሆነ የሚጠቀመው፣ አጠገቡ የሚጫወተው ተጫዋች ደግሞ ልክ ብሩኖ ስለሆነ ብሩኖ ደግሞ ኳስ ነጣቂ አይደለም። ብሩኖ ፈጣሪ፣ የጎል እድሎች የሚፈጠር የበለጠ የማጥቃት ዝንባሌ ያለው ተጫዋች ነው። ኃላፊነቱን በፕሮፌሽናል ጠባይ ለመወጣት ይሞክር ነበር፣ ግን የዛ ቦታ ተጫዋች አይደለም። እነዚህን ሁሉ በዙሪያው ያሉ ፈተናዎችን ሁሉ ተቋቁሞ ነው ጥሩ የተጫወተው። እኔ አንድ ተጫዋቹን የማደንቅበት አንድ ችሎታ ወደ ማንቸስተር ዩናይትድ ሲመጣ 5 ቻምፒየንስ ሊግ ያሸነፈበት ሪያል ማድሪድ ውስጥ የመቆየት እድል ነበረው። ሪያል ማድሪድ ተጫዋቹን ለመሸጥ አጅቴት እያደረገ አልነበረም። ወደ ማንቸስተር ዩናይትድ ያኔ ችግር ውስጥ ወደ ነበረው ማንቸስተር ዩናይትድ 6ኛ ሆኖ ወደ ጨረሰው ማንቸስተር ዩናይትድ መምጣት ለማንቸስተር ዩናይትድ ያለውንም ግምት የሚያሳይ ነው። ተጫዋቹ ዩናይትድ ጥሩ ሁኔታ ላይ ባይሆንም እንግዲህ የቴንሃግ የመጀመሪያ ክረምት ላይ ነው የመጣው ተጫዋቹ። በመጀመሪያ ምርጫቸው አልነበረም። ፍራንኪ ዲዮንግን ነበር ለማምጣት ይሞክሩ የነበሩት። ግን ሲመጣ እኔ ለእንደዚህ አይነት ነገሮች ዋጋ እሰጣለሁ። አንድ ተጫዋች ለዛ ባጅ ግድ ብሎት ለዛ ክብር ግድ ብሎት ከሆነ የሚመጣው 300,000 ፓውንድ ነው የሚከፈለው ተጫዋች ነው። በነጻ ሊጫወት አይደለም የመጣው፣ ከሪያል ማድሪድ ነው የመጣው። የመጨረሻ ጨዋታው የአውሮፓ ሱፐር ካፕ ጨዋታ ነው እና እዛ ጨዋታ ላይ ማን ኦፍ ዘ ማች ነበር። በጭራሽ ሪያል ማድሪድ ውስጥ ያለው ሚና ዝቅ ብሎ አይደለም ወደ ዩናይትድ የመጣው። ራፋ ቫራንም እንደዛ ነው የነበረው። እንዲህ አይነት ውሳኔ ለሚወስኑ ተጫዋቾች እኔ በጣም ትልቅ
ክብር አለኝ። በተለይ እነዛን ክለቦች መደግፍ በሆን ማተር ያደርጋል እንደ አይነት ሎያሊቲ። ግን እኔ ደግሞ ሪያል ማድሪድ ውስጥ ያላየንበትን ችሎታ ማይቻለሁ እላለሁ። አሁን በቀደም ያንን የኖሉክ ፓስ ሰጥ አይደለም ብራዚል ላይ ያደርጉታል እኮ ማትጠብቂው ነገር ሲያደርጉት አያለሽ። ግን በጨረሻ ላይ ሲለቅ በቀደም ሳነሳ እንደነበረው በመወደድ ነው የሚለቀው። ቦታ አግኝቶ ተከብሮ ተዘምሮለት ይመስለኛል የሚለቀው። በቀደም ተቀይሮ ሲወጣ በተለይ የመልቀቁ ዜና ከተሰማ በኋላ የተደረገ የመጀመሪያ ጨዋታ ስለነበር በእርግጥ ሁለቱም ጎሎች ላይ በቀጥታ ተሳትፏል። ግን የዩናይትድ ደጋፊዎች በአብዛኛው በጥሩ የሚያዩት ይመስለኛል። አስቸጋሪ ጊዜያት ነበሩት፣ ግን ከዛ በስተቀር በአብዛኛው ትልቅ ኢምፕሬሽን ትቶ የሄደ ነው። የመጀመሪያው ሲዝን ላይ እኮ አንድ ትዝ ይለኛል ዳንኤል ስቶሪ የሚባል ጋዜጠኛ የማንቸስተር ዩናይትድን ያንን ሲዝን ያቃናው ተጫዋች እሱ ነው ብሎ ስላመነ አሁን በኋላ ተጸጸተበት። ትንሽ አጋነንኩት መሰለኛል፣ ግን የካንቶና ላይክ ኢፌክት ነበረው ይላል። ካንቶና መጣ፣ በማንቸስተር ዩናይትድ የነበረውን ስታንዳርድ በሙሉ ነው ኤሌቬት ያደረገው። ካንቶና ነው የማንቸስተር ዩናይትድን ታሪክ የቀየረው ማለት አልችልም፣ ግን በጣም ታሪክ ቀያሪ ዝውውር ግን ነበር ከጠባዩ ጀምሮ ማለት ነው። ካሰሚሮ እንደዛ ነው። እኔ አንዱሌ ስለ ካሰሚሮ ሳነሳ ደስ የሚለኝ ስቶሪ አለ። የኮፓ አሜሪካ ውድድር የተደረገበት ክረምት ነበር፣ አይ ቲንክ 2021 አካባቢ እና እረፍት ተሰጥቶታል። እረፍት ተሰጠው። የተሰጠው ኮፓ አሜሪካ ላይ የብሔራዊ ቡድን ግዴታ ስለነበረበት ከቤተሰቦቹ ጋር በማግስቱ በረራ ያደርጉ ነበር። ጥሩ አየር፣ የአማረ የባህር ዳርቻ፣ ሰማያዊ ሰማይ ምናምን ያለበት ቦታ ላይ ሊሄድ ነበር እና በኋላ ግን ማታ የፕሪሲዝን ጨዋታ ነው የዚነዲን ዚዳን ሪያል ማድሪድ በዲየጎ ሲሞኔ አትሌቲኮ ማድሪድ 7-3 ሲሸነፍ አየ እና አልሄድም አለ። ቀጥታ ወደ ቫልዴቤባስ ነው የመጡ ወደ ሪያል ማድሪድ ትሬኒንግ ካምፕ ነው ሄዱ። ተጨማሪ 3 ሳምንት ረፍት ነበር። ከዛ ደግሞ ከጨዋታዎች በኋላ ሁልጊዜ የዋይ ስካውት ደንበኛ ነው ይባላል። ስለዚህ እዛ ላይ ሰብስክራይበር ነው፣ እየገባ ክሊፖች ያጠናል። ለምሳሌ ቀጥሎ ከቶተናም ጋር ነው የሚጫወተው፣ ምናልባት ቻቪ ሲሞንስን ምናልባት ኮነር ጋላገርን ያጠናል። ያለ አሰልጣኝ ክሊፕ ፊድ ሊያደርገው አይገባም። ይሄ ሁሉ የሚገርም ነው። አሁን እንዲህ ሲያደርግ ካየሽው 5 ቻምፒየንስ ሊግ ያሸነፈ ተጫዋች አንቺ ለመስነፍ በጣም ሰነፍ መሆን አለብሽ ማለት ነው። ካሴሚሮ ለማንም ፕሩቭ ማድረግ አይጠበቅበትም። የሚገርም የእግር ኳስ ህይወት ያለው ተጫዋች ነው። በቦታው ደግሞ ከምን ጊዜ ምርጥ ተጫዋቾች መካከል አንዱ ተደርጎ የሚቆጠር ተጫዋች ነው። ያንን እሱ ካደረገ ሌላ አንድ ወጣት ኮቢ ሜኑ ሊሆን ይችላል፣ አማድ ሊሆን ይችላል፣ ወይ ሌላ ተጫዋች ኤግዛምፕለሪ መሪ ነው። በምሳሌ የሚመራ ተጫዋች እንግዲህ የጮኸ የሚመራ ምናምን አይነት አይደለም፣ ግን በምሳሌ የሚመራ ነው። ይሄንን ካራክተር ማጣት ራሱ የሚያጎድለው ነገር አለ። ግን ደግሞ ራሱ የእግር ኳስ ተጫዋችነት ምርጡ ሲዝን የትኛው ነው ተብሎ ሲጠየቅ ሪያል ማድሪድ ውስጥ የነበረውን ጊዜ አይደለም የሚናገረው። ማንቸስተር ዩናይትድ ውስጥ በ2022-23 የውድድር ዘመን የነበረውን ሲዝን የኔ ኳስ ተጫዋችነት የተናጥል ቤስቱ ሲዝን ይላል። ቻምፒየንስ ሊጎች ያሸነፈ፣ ላሊጋዎች ያሸነፈ ተጫዋች ሊግ ካፕ ያሸነፈበትን ሲዝን ነው። ግን ስለ ግል ነው ያወራው። ለምንድን ነው ያንን ያለም ይመስለኝ እኔ በሪያል ማድሪድ ከነበረው ኃላፊነት የበለጠ ኃላፊነት ነበረው። ሪያል ማድሪድ ውስጥ እንደዚህ አይነት ፓሰር እንደሆነ አላውቅም ነበር። እኔ ከርቀት ጎል ማስቆጠር እንደሚችል፣ በቆሙ ኳሶች ጊዜ ጎል ማስቆጠር እንደሚችል እናውቅ ነበር። ግን በቀደም የነበረውን የዲስጋይዝ ፓስ፣ የኖሉክ ፓስ ምናምን መስጠት እንደሚችል ማንቸስተር ዩናይትድ ውስጥ ነው ያየን። የበለጠ አየን። ምናልባት እንደ ቡስኬትስ አይነት ፓሰር ላይሆን ይችላል፣ በጣም ጥሩ አኮምፕሊሽድ ፓሰር ነው። ይህንን ያየነው ማንቸስተር ዩናይትድ ውስጥ ነው። እና አንድ ነገር አየው። ምሳሌ 148 ጨዋታ ለማንቸስተር ዩናይትድ አድርጓል። 22 ጎል አስቆጥሯል። ይሄ ከማርዋን ፌላይኒ በላይ ነው። ለምሳሌ ማርዋን ፌላይኒ ለምን 10 ቁጥር ሆኖ ብዙ ጨዋታዎች ያደረገ 29 ቁጥር ብዙ ጨዋታዎች ያደረገ ተጫዋች ነው። በየ6 ጨዋታው 1 ጎል ያስቆጥራል። ይሄ ማለት ሮይኪን በየ9 ጨዋታው ነበር ጎል ያስቆጥር የነበረው። ፖሊንስ በየ9 ጨዋታው ነበር ጎል ያስቆጥር የነበረው። ካሰሚሮ ከ7 ጨዋታ ባነሰ ጊዜ ጎሎች ያስቆጥራል። ሌሎች ቴክኒካዊ ችሎታዎችንም ያሳየበት ቦታ ነው። አምና ዩሮፓ ሊግ ፋይናል የደረሱት በ2022-23 የውድድር ዘመን ብቻውን ሊሆን አይችልም መቼስ፣ ግን በጣም ትልቅ ኮንትሪቢዩሽን ኖሮት የቻምፒየንስ ሊግ ተሳትፎ ያሳኩት እዛ ዋንጫ የወሰዱበት የ2023 የሊግ ካፕ ኒውካስልን 2-0 ያሸነፉበት ጨዋታ ላይ ጎል ማስቆጥሯል። ማን ኦፍ ዘማችም ነበር። ስለዚህ እንዲህ አይነት በጣም በሜዳ ውስጥ በሰጠው አገልግሎት እንዳልኩት ያው ለውጣ ውረድ አይደለም፣ ግን ከምስሉ ውጪ በተደረገበት ጊዜ ለምሳሌ አሁን በሰሞኑን ያኔ ልክ
ተጠባባቂ ወንበር ላይ በ9 ጨዋታ ለአንድም ደቂቃ ሳይሰለፍ ሲቀር ለካሰሚሮ አይነት ትልቅ ሲቪ ላለው ተጫዋች ሞራል የሚመታ መሆን አለበት አይደለም። የሰጠው ሪያክሽን ከሁሉም ተጫዋቾች እየቀደመ ከሌላውም ጊዜ ከሁሉም ቀድሞ የሚደርሰው ነው ይባላል ልምምድ ሜዳ ላይ ከሌላውም ጊዜ ቀድሞ ጂም ውስጥ የሚገኝ የበለጠ ሊን ኪሎ በጣም ቀንሷል፣ ሊን ሆኗል የበለጠ እንዲህ አይነት ትልቅ ፊገር ነው። ስለዚህ ለዩናይትድ እንዲሁም አማካይ ያስፈልጋቸው ነበር። የካሴሚሮ መልቀቅ ደግሞ የቤት ስራውን የበለጠ ያወሳሰበ። ማን ያውቃል ብሩኖ ባለፈው ክረምት ማንቸስተር ዩናይትድ እሱን አፕሮች ባረገበት መንገድ ደስተኛ አይደለም፣ አይታወቅም። እሱም ከ30 ዓመቱ በላይ ነው። መሀል ላይ ሌሎች ተጫዋቾች ያስፈልጉታል። 4 አውት ኤንድ አውት አማካዮች ብቻ ነው የነበሩት። ኤሪክሰን ከለቀቀ በኋላ ለዴብዝ እንኳ ተብሎ የመጣ ተጫዋች አልነበረም። ኮሊየር በውሰት ሄዶ ዩናይትድ ውስጥ አይደለም ያለው። የቁጥር ችግር አለበት ዩናይትድ እና ምናልባት የዩናይትድ የሚቀጥለው ክረምት 2 ወይ 3 ትልልቅ አማካዮች ይመጡ የምናይበት ሊሆን ይችላል። የካሰሚሮ መልቀቅ ደግሞ የበለጠ ያንን ሪቢልድ ያንን መልሶ መገንባት አጣዳፊና አስገዳጅ ያደርገዋል። አድማጮቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ ይደርሳሉ። መልካም ጊዜ ይሆንላችሁ። ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።